ሰላም ጋይ ሰላማችሁ ይብዛ። እንዴት ዋላችሁልኝ? እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን ነው፣ ሁሉ ሸጋ ነው። እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። በያላችሁበት ዓለም ዳርቻ ሁሉ እግዚአብሔር ሰላም ከእናንተ ጋር ይሁን። እንግዲህ ዛሬ አቶ አብርሃም ታደሰና ወይዘሪት ባንቶሌ ሩታ መጡ። ጨረቃችን ሄርሚዬ መታለች። የኔ ቆንጆ የኔ አበባ ይመችሽ። ያራዳል ያው ጀግና ሴት እንደዚህ ናት። ባይዘዋይ ማለት ነው። ሩታ ውሸት ስለሆነ ግማሽ ጎኗ ከፍታ መታ እያለች ናት። እንጣጥ አረ ጸጉርሽ አይበላሽም እንደ አንቺ አያሳክካትም እንደ በመድኃኒዓለም ስም እንደ ጸጉርሽን ቀይሪ እና እንዴት ናችሁ ጋይስ? ዛሬ አብርሽ በጣም ማናዶኛል። ለምን ትላንትና እሱ ቪዲዮ ላይ ባይዘዋይ ዳኒ ብሏል። እኔ ምን ብለኸኛል በል አብርሃም ሩታና ኤፍሬም መጥቶ አናቅም ይሄ ነገር ይሄ ድምጽም ፎቶም የኛ አይደለም ብሎ ይክዳሉ ብሎ ዳኒ ትላንትና 4 ነጥብ ዘግቶ ነግሮ ነበር። ይሄው እንደተናገረው ሆነ። አብርሃም ቪዲዮ እንደተቀረጸ ቀጥታ እነሱን አግኝቶ ማውራት ነበረበት። ግን አብርሃም አሳድሮ አውቆ እነሱ ቪዲዮ ይዩና ከዛ በኋላ እነሱ የሚሰጡት መልስ ይሰማለው ብሎ ይሄው ቪዲዮ አሳድሮ ዛሬ ነው የቀረጸው። እንግዲህ ዛሬ የተለቀቀው ቪዲዮ የአንድ ወር ይሁን የ15 ቀን ይሁን የትላንትና ይሁን መድኃኒዓለም ያውቃል። እንግዲህ እኛ አናቅም። እኛ አረብ ኩሽና ውስጥ እኛ ጉድ እያለን እነሱ ያመጡት ቪዲዮ እያየን ነው። እንግዲህ መድኃኒዓለም ያውቃል። እንግዲህ እኔ በበኩሌ ምን ይላሉ ታውቃላችሁ? እንደዚህ እነሱ ኦዲየንስ ላይ እንደሚጫወቱ መድኃኒዓለም ይጫወትባቸው ህይወታቸው ላይ አናዶኛል። እግዚአብሔር ለምን መሰላችሁ እንዴ? እነሱ የ15 ቀንና የአንድ ወር ቪዲዮ እየለቀቁ እንዴ ተጫወቱብን እኮ ጋይስ ጌታን። ኧረ ተው ግን ተው። ይሄ ህዝብ እኮ ሲኖር ለእናንተ ይጠቅማችኋል። እናንተ ደግሞ ህዝብ ሲኖር ነው እንደዚህ ለብሳችሁ ጌጣጌጥ ብቻ ጸጉር ብሪዳ የምትቀይሩ ጥፍራቸው ሁሉ ነገራቸው ልብሳቸው ጫማቸው ጥርሳቸው የምትቀይሩት ኦዲየንስ ሲኖር ስላላቸው ነው አይደለ? ኦዲየንስ ካጡ ደግሞ የለም። አብርሽ ግን ሄርሜላ እንዴት ነው የሚያያት በመድኃኒዓለም ጎና አድርጎ እና ምን ልላችሁ ፈልጌ ነው። ዛሬ እንግዲህ ሽምጥጥ ብሎ ካዱ ኤፍሬም እና ሩታ። ግን ነገሩ ያው ተጋለጠ ኦሬዲ። ዞሮ ኤፍሬም ዛሬ ሄርሜላ ሲጠይቀው አፉ ዘግቶ ዝም ብናለው። መድኃኒት ሰተነዋል መድኃኒት አግኝቷል ያለው መልስ አለ ወይ ስል ዝም ብናለው። አፉ ዘግቶ ዝም። ግን መጨረሻው ላይ አብርሽ አሳዘነኝ። አንገቱ ደፍቶ እየለቀሰ ነበር ጌታን። ሄርሚ ግን ያው አንጀቷ አያስችላትምና እያቀፈች ነበረች። የኔ ምስኪን ማፍቀር እኮ እግዚአብሔርን ከባድ ነው ጋይስ። ሩታ ካንገት በላይ ስለሆነ ለበቀል ስለያዘችው ምንም አይመስላትም። ለበቀል ነው እሷ ከደስታ ጋር ፏፈሽ እያለች ናት። እንግዲህ ከካሜራ ጀርባ ማለት ነው። ካሜራ ላይ አልወጡም። ካሜራ ላይ ባለፈው ድንገት 300 ኬስ ሲያከብሩ ወጣ። ይሄ ደግሞ አሁን እንደው በቅርቡ ይወጣል። ትላንትና ጭራሽ ያለ አብርሽም እያስጠነቀቀ ነበር። አይ ሙጀሊያ ማለት ነው። እና ወደ ገደለው እንግባ። ቪዲዮ እንስማ እስቲ ጋይስ። እንዳልኩ ነው ይሄን ነገር ያነሳውልህ በጣም የማስመሰለ ጥግ ስለሄደብኝ ነው። እኔ ወንድሜ እንድታብድ አልፈልግም። ወሬክ ሌላ ተግባር ሌላ ነው። ከዛ ባለፈ እዚህ ጋር ስለ ሪካርድና ስለ ፋይል እያወራን ከሆነ እሺ ሪካርዱን ካዳችሁት እኔ ለእናንተ ማሳመንም ርቀት መሄድ አይጠበቅብኝም። መጀመሪያ አምነንበታል እንደምትክዱ። ምክንያቱም ከዚህም በላይ ደግሞ ሚዲያ ላይ የወጣን ብዙ ቪዲዮዎች ስለካዳችሁ ማለት ነው። እኔ በጣም ትልቅ ጥያቄ ኤፍሬም ላንተ ጥያቄ አለኝ። ነገ አብርሃም ሊታመም ነገ አብርሃም ሊፈት አንተ በማታ እኔ ቤት መተክ ምንድን ነበር ያልከኝ? አብርሃም እስካሁን ታሞ ነበረ መድኃኒቱን ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠው አብርሃም? ወይስም ላይ አለ አብርሃም ከሰማ ትክክለኛ ቪዲዮ አለ ተሳክቶልናል የሚል ማለት ነው። አሁንም ተሳክቶልናል አብርሃም ከሩታ ጋር የአሁኑ ቮይስም ተሳክቶልናል እግዚአብሔር ይመስገን ምናምን በክፋት ነገር እግዚአብሔርን እያመሰገንክ ተሳክቶልናል የሚል ነገር ነው ያለው። ስለዚህ ሪከርድ የምትክድ ሰውዬ አሁንም ተሳክቶልናል መድኃኒቱ ሰርቷል እያልክ ነው ያለው። መጀመሪያ ደግሞ በደንብ ትክክለኛ መረጃ ያለው ሚዲያም ሰውም ያወቀው ነገር አንተ ነገ አብርሃም ሊፈዝ ሁሉም ሚዲያ ላይ የታወቀ ነገር ነው። ነገ አብርሃም ሊፈዝ ነገ ሊታመም ማታ እኔ ቤት መተህ እስካሁን ታውቂው አብርሃም የለም። እስካሁን የሚቦርቀው አብርሃም የለም። የሚያስፈልገው መድኃኒት ነበረ፣ መድኃኒቱን ሰተነዋል። የራስሽን ህይወት ምሪ ብለኸኛል። ምን አይነት መድኃኒት ነበር የሚያስፈልገው? ይህን ልትነግረኝ ትችላለህ? አሁን እዚህ ላይ ደግሞ ያለው ሪከርድ ምንድን ነው የተሳካልህ? መልሳለህ ለዚህ አንድ ሪከርድ ማሰማት ሸልሽ ኮንፊደንስ ካለሽ ጭራሽ ማለት ማይ ጋድ ይሄ ድምጽ የማን ነው? አዳመጥኩት። 3 አይደለ እኮ አዳመጥኩ እኮ ያሳለፍሽ እንትን ያልሽው ድምጻችንን ማዳመጥ አይደለም የሚያስፈልገው። ድምጻችንን አዳመጥኩት። ኢቭን ድምጻችን ከነፋ አይመሳሰልም። ሩታ
እነሱ እኮ ኮንፊደንስ የላቸውም ሲጀምር ነው ያዙት። ያዝ ኮንፊደንስ ባይኖረን የእናንተን ቮይስ እና የእናንተን ፎቶ ይዘን መተን ፎቶ የእናንተ አይደለም በውሸት አይደለም ቆይ ፎቶ የእናንተ አይደለም ፎቶ ደግሞ በሚገርም ሁኔታ አንዴ በጠይቀን ብቻ በተስራ መልስልኝ በነፃነት ፎቶዎች የእናንተ ናቸው አይደሉም የእናንተ ፎቶ ማለት እሺ ድምጽ የእናንተ አይደለም ለምን አይደለም እንዴት አይደለም ድምጻችን መለየት አቅቶ ነው ቆይ አንተ ሩታ እኔ ድምጽሽን አውቀዋለሁ ድምጽህን አውቀዋለሁ እሺ እኔ የፎገራችሁ የዋሻችሁ አይደለም አይደል ለምን ደግሞ ፎገረ እኮ ሲጀመር አብርሽ ጥያቄም ትክክል አይደለም ሩታ ደግሞ ፎቶም እንኳን አይደለም ድምጽ ፎቶም እንኳን እኛ የዛን ቀን ወይ የተነሰነው ፎቶ አይደለም ብላ እየተከረከረች ነበረች ኤፍሬም አምኗል ባይዘዋይ ማለት ነው በዚህ ጉዳይ ላይ ኤፍሬም በደንብ አምኗል ሩታ ናት እንጣጥ ያለችው ሩታ አዲ አንቺማ ያው ክደትሽ ያለ ነው ደግሞ አንቺ የሚሰሩ ሁሉ ተንኮል ነው ስለዚህ እመኝበት ችግር የለም እመኝበት አዲ ሙሽኪላ የምሬ ነው እንዴ ሄርሚ ያይዞሽ ሄርሚ ማለት ነው እኔ ሄርሚን የኡነት ማለት የሚፈልገው ነገር ምንድነው ሄርሚ ከዚህ በኋላ ኢየሱስ ሲጠራሽ አትምጪ እሺ አትምጪ የኔ ውድ ራስሽን አስከብረሽ ዝም ብለሽ ቁጭ በይ በትክርስቲያን ሂጂ ጸልይ እሺ ወደ እግዚአብሔር ጩሂ እግዚአብሔር እውነቱን ያወጣዋል ሐቅሽ ይወጣል ጠብቂ እሺ እነሱ እንደዚህ ያደርጋሉ ማለት ጥርጣሬ የሌለው ነገር ነው አብርሽ ጭራሽ ዛሬ በጣም እግዚአብሔርን ልቡ ተዘብሯል በደንብ ካያችሁ ማለት ነው ጠቅላላ ሄርሚ ካወረች በኋላ አብርሽ ወዲው ነው ፊቱ ተቀየረው ሄርሚ ምንድነው ያለችው አንተ ነገ አብርሽ ልታመም ማታ በኔ ቤት መተክ እንደዚህ ብለህኛል መድኃኒት ሰተነዋል ምናምን ያልከው ነገር መልስ አለ ምናምን ስትል እግዚአብሔርን አብርሽ ወዲው ነው ፊቱ ተቀየረው ወዲው ነው ሀዘን ምልክት የመጣበት ፊቱ ላይ ማለት ነው እና እግዚአብሔር እውነታው ያውጣልክ ሄርሚ አንቺም እግዚአብሔር እውነታቸው ያውጣላችሁ ለምን ሐቅ ይውጣላችሁ የእውነት ሙስሊምም ክርስቲያንም እዚህ ውስጥ ሁሉም ሰው አዝኗል ከዛ በፊት ሩታ ለአብርሃም አንገት ሀብል አምጥታ ሲሰጥ አብርሃም ወደንስ እንዳትቀበለው ብሎ ነበር ልክ ወደንስ ምክር ሰምቶ አብርሽ ደግሞ አልተቀበለው የእውነት ነው አልተቀበለውም ከዛ በኋላ ደግሞ ባለፈው ወሰዱት እሱን ከወሰዱት በኋላ ወደ ቤት ከሄደ በኋላ አንገቱ ላይ ደግሞ ይሄንን ወርቅ አደረጉበት ማህተብ አለ ባይዘዋይ በዛ ኬዝ አሁን ብዙ ህዝብ እየተጋጫ ነው እዚህ ጋር ተጠያቂ ሩታ ናት ሩታ ለምንድን ነው ከካሜራ ጀርባ ለሱ አንገት ላይ ሀብል ያሰረችው ለምን ሆይ እዚህ ጋር እኮ ተጠያቂ መሆን የሚችለው ሩታ ናት እንጂ አብርሽ አይደለም አብርሽ ሃይማኖት እያሳደበ ነው ምናምን ያላችሁ ሰዎች ራሳችሁን እዚህ ጋር ከበር ለማድረግ አትሞክሩ የእውነቴ ነው አሁን ዛሬ ላይ ደግሞ ይሄን ሪካርድም ምናምን የምትሉ ሪካርድም ቮይሱም ፎቶም ሁሉም ነገሩ ሊቀቁልን ለኛ እኛ ወደስ አይደለንም ሁሉ ነገርን እያየን አልነበረም እንዴ በራቁታችሁ እየወጣችሁ አይደለም እንዴ ምን ችግር አለ የእናንተ ቮይስና የእናንተ ፎቶ ካየን ስለዚህ ሊቀቁልን ለኦዲንስ ይፈርድበት ሄርሚ ማለት ነው ቀጣይ ቪዲዮ ላይ ፎቶም ሪካርዱም ሊቀቂው ከዛ ኦዲንስ ይፈርድበት አትከራከሪ ከነሱ ጋር ሩታ ጋር መከራከር ማለት ድንጋይ ላይ ዋ መፍሰስ ነው አለቀ ጮጋራሽ አታቃጣይ ሀቢብቲ የኔ ቆንጆ እሺ ስታምርኮ ማሻአላ የምሬ ነው እና በሷ ብልጥነት ሄርሚ ብልጥ ስለሆነች አዋቂ በጣም ትግስተኛ የዋ ንጹህ ሴት ስለሆነች ሩታ ተቃጠለች አይዞሽ ሩታ አንቺም እንደሷ ጀግና ለመሆን ሞክሪ አንቺም እንደሷ ሰው ለማክበር ሞክሪ ደሞ ማለት ነው ብቻሽ ሁኚ ጎርሚሳ ሁሉ ቤትሽ ውስጥ አታሰበስብ ምንም አይደለም ባይዘዋይ ከአህያ ጋር የዋለ እንደ አህያ ይሆናል አይደል አንቺን ደግሞ ከጎርምሶችሽ ጋር እየዋለሽ ጎርምሳ እየሆንሽ ነው ይሄ ደግሞ ተገቢ አይደለም ሰው ምልልሽ ፈልጌ ነው ባጭሩ ዞሮ ሄርሚዬ ያንቺ እውነታው ይወጣል ግን ደፍረሽ ማለት ነው አቤላና አንቺ እኔው ስቶሪ ላይ ቪዲዮ ሰራለሁ ችግር የለም ግን ደፍረሽ በቃ ሊቀቂው ሚዲያ ላይ ሊቀቁልን ለኛ ሊቀቁልን ኮሜንት ደግሞ ሁላችሁ ማለት ነው አሁን ነገ ወይ አቤላ ቤት ነው ወይ በዳኒ ቤት ነው ቪዲዮ የሚለቀቀው ወይ በአብርሽ ቤት ነው ስለዚህ ምን ማድረግ አለባችሁ ሁላችሁም ኮሜንት ላይ ፎቶም ቪዲዮም ይለቀቅልን ቮይሱም ይለቀቅልን እኛ መስማት እንፈልጋለን እነሱ ሆኑ አልሆኑ በቃ የሄርሚ ሐቅ እንዲወጣ እንፈልጋለን የእውነቴ ነው የምላችሁ እቺ ልጅ አታሳዝንም ጌታን በጣም ነው የምታሳዝነኝ በቃ ሐቋ ይውጣ ኦዲንስ እዚህ ጋር ዝም ማለት የለብንም በቃ ሩታም እውነት ካላት የሩታ ኦዲንስም ቮይሱም ይለቀቅ ፎቶም ይለቀቅ ብላችሁ ጩሁ የሄርሜላ ሞደስ ያብራም ሞደስ በቃ እኛ ለምንድነው በመሃል ሜዳ ላይ እኛ ኃጢያት ውስጥ የምንገባው ለምንድነው እነሱ ስለምንወዳቸው ነው አይደለ ስለምናከብራቸው ነው ስለምንከታተላቸው ነው አይደለ ስለዚህ በቃ ሐቃቸው ይውጣ የአብራም ሐቅና የሩታ የሄርሜላ ሐቅ ይውጣ
አብርሃም ጥፋተኛ ከሆነ አብርሃም የራሱ በራሱ መንገድ ሄርሜላን ይቅርታ ይጠይቅ። ለምን የዛኔ ሩታ ቤት እሱ ራሱ ወዶ ፈቅዶ ሄዶ እንደዚህ አይነት ድርጊት ካደረገ ከፈጸመ አብርሃም መልሶ ሄርሜላን ይቅርታ ይጠይቃትና ነፃ ያድርጋት። አይ አላደረኩም ካለ ደግሞ ይሄንን ልጆቹ ያመጡት ፋይል ደግሞ ሚዲያ ላይ ይለቅቅልን አለቀ እንጂ ሁሉ ጊዜ ካሜራ ደቅናችሁ የአንድ ወር ነው የሳምንት ነው የ15 ቀን ቪዲዮ ይዛችሁ ማለት ነው የህዝብ ጮጋራ አታቃጥሉት። በቃችሁ ይበቃችኋል እንዴ እናንተ ህዝብ አያሳዝናችሁም እንዴ? የባሰ አታምጣ ይላል የሀገሬ ሰው እንዴ። የምሬ ነው በጣም ነው የሚደብረው። ስንት ልጆች ናቸው ታሞ ያሉት ደግሞ ማለት ነው። እዚህ ጋር የምትጨናነቁ ሰዎች ማለት ነው ሰብስክራይባችሁ አንስታችሁ ውጡ ከነሱ ቤት። ለምን ትጨነቃላችሁ? ለምን ታለቅሳላችሁ? ለማብላችሁ እናንተ ስታለቅሱ ስትከፉ ይሄ ለምንድን ነው የተከፋሹ? ለምንድን ነው የምታለቅሹ ብሎ የሚጠይቅ ሰው አለ? የለም ማንም። ዛሬ ደግሞ ሩታ አብርሽ ሁሉም ነገር የዋና ሞኝና በጣም ሞኝ ስለሆነ በቃ እሱን ለማሳመን ያለች ናት። በቃ እንደ ሄርሜ እስቲ ዝም በይ፣ እስቲ እውነታ ካለ ዝም በይ፣ አትከራከሪ፣ ውሸትሽ ለማሸፈን አትሞክሪ። ምን አይነት ሰው ናት በመድኃኒዓለም ስም። እና ጋይሶቹ እወዳቸዋለሁ፣ ሰብስክራይብ አድርጉ እስቲ። ቤቴ ሞኔታይዝ መቼ እንደሚሆን አላቅም፣ ግን ያስቃል። ጌታን ግን አብርሽ ባይዘው ማለት ነው የሩታና የኤፍሬም ነገር በጣም ነው የሚያስቀው። ለምን እውነታ ስለሌላቸው በቃ ያሉ ናቸው። ኤፍሬም እንደውም ሄርሜላ አንድ ቃል ነው ጸጥ ያደረገችው። ምንድነው የሰጣው መድኃኒት ብላ ባይዘው ይሄንን ይዛ ሄርሜ አብርሽን ኤፍሬም መክሰስ ትችላለች። የሰጣው መድኃኒት ምን እንደሆነ ንገረው ብላ በቃ በሚዲያ ፊት ነው የተናገረው። አምልጦታል ኦሬዲ። ስለዚህ ይሄ ቪዲዮ ደግሞ ሁሉም ሰው እሱ እንዲያጠፋ ሴብ አድርጓል ይሄ ቪዲዮ። ስለዚህ እኛውን ሄርሜላና አብርሽ አንድ ላይ ይሁኑ ማለት አይደለም፣ ግን የሄርሜ ሀቅ ይውጣላት። በቃ ሄርሜ እዚህ ጋር እየተጎዳች ናት። እየተጎዳች ስለሆነ ሴት ነን ሁላችን፣ እህታችን ናት። ስለዚህ ሀቋ ይውጣላት። በቃ ጌታን በጣም ነው የሚያስጠላው። እነሱ ከካሜራ ጀርባ እያደረጉት ያለው ነገር ሌላ፣ ካሜራ ላይ ደግሞ እየሆነ ያለው ነገር ሌላ። ስለዚህ እህቶች አትጨናነቁ። ያው እነሱ ትክክለኛው የራሳችሁ ፐርሰናል ህይወታቸው እስከሚያሳዩ ድረስ ዝም ብላችሁ እንደበግ ኑሩ። እሺ የኔ ቆንጆች አይዟቸው፣ በርቱልኝ፣ እንዳታለቅሱ እሺ፣ አትከፉብኝ። እናንተ ማን አላችሁ ከእግዚአብሔር በስተቀር ከፈጣሪ በስተቀር ማንም የላችሁ። እነሱ እዛ ቁርጥ ስጋ የፈለገው ሆቴል እየዞሩ እየበሉ ናቸው። እኛ ነን መዳም ቤት በሩዝና አንዴ በቂጣ አንዴ በእንትን እየተሰቃየን ያለው እኛ ነን። ስለዚህ እና ጋይስ እነሱ እግዚአብሔርን እነሱ እየዞሩ ቁርጣቸው እየቀጩ እየበሉ እኛ እዚህ ጋር በጣጣ በተለያየ ነገር እየበሉ በተለያየ ከተማ እየዞሩ የተኛው ሆቴል ይመቻል እያሉ እየመረጡ እየተዘናኑ እኛ እኮ ተሰቃየን። ምስኪን ነበር። ኧረ በእናታችሁ እኛም ከመዳም ኩሽና አውጡልን በእናታችሁ እግዚአብሔርን። እስቲ እነሱን ሰብስክራይብ ያደረጋችሁት እኛም ሰብስክራይብ አድርጉን እንዴ። እኛም ሀገራችን ገፍተን በቃ የሆነ ቢዝነስ ከፍተን እንደነሱ ውሸት ሳይሆን እኛ እራሳችን በራሳችን ገንዘብ ሱቅ የሆነ ነገር በቃ ቢዝነስ ከፍተን እንስራ በቃ እንዴ። ለኛ ማስቡ እንጂ ኢቶቻችን አይደላችሁም እንደናንተ ግዴታ ዩቲዩብ ላይ እየተሳደቡ እየተራገጡ እየተፈለጡ እየተቆረጡ የሚመጡ ሰዎች ናቸው የምትፈልጉት። አብሶ ቡታጅራ ሰዎች እግዚአብሔርን ሚዲያ ላይ ያለው ህዝብ ምን እንዳስነኩ አላቅም። የምሬ ነው የምላችሁ። ቡታጅራ ላይ ቪዲዮ ይዞ የሚመጡ ሰዎች ሁሉ መዳም ቅመሞች አበዱ። መድኃኒዓለም ይርዳን እንግዲህ። እና ጋይዞች ወዳችኋለሁ፣ አከብራችኋለሁ። መልካም አዳር ይሁንላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። አይከፍልባችሁም። በቃ አማርኛ ደግሞ ከተበላሸ አስተካክሉ። አዎ አማርኛሽ ትክክል አይደለም እንዳትሉ። ዋ እኔ ሁለተኛ ቋንቋዬ ነው። እሺ ነግሬያችኋለሁ። እና ሰብስክራይብ አድርጉ ጋይስ። ከብር እኔ ዛሬ አልቅሽ ያለኝ ነው ጌታ ምስክሬ። ለምን አብርሽ በጣም ተከፍቷል። አንገቱ ደፍቶ ነው የቀረው። መድኃኒዓለም ይድፋችሁ። እሺ ኤፍሬምና ሩታ እግዚአብሔር የእጃቸው ይስጣችሁ። ደግሞ አብርሃም እነሱ እንዳሉ ሄደክ ይቅርታ የጠየቀው መንገድ ካለ ይቅርታ ጠይቀ ኦዲየንስም አሳርፈው። ኦዲየንስም እየተጨነቀ ነው። አንተ እንደማታደርግ አውቃለሁ ጠንቅቄ ማለት ነው። ብታደርግ ኑሮ ይሄን አንድ ወር ሙሉ ራስክን ሳታቅ ማንም ሰው እንደፈለገ እያደረገ አትቆይም ነበር። ስለዚህ እግዚአብሔር ሐቅክ ያውጣ።
እግዚአብሔር ሐቅሽ ያውጣ ሄርሚዬ የኔ ቆንጆ የኔ ምስኪን የኔ የዋ የኔ አበባ የኔ ጨረቃ አይዞሽ ያልፋል እግዚአብሔር መልካም ነው በስራው ሁሉ ትክክል ነው ያልፋል ይሄ ቀንም አልፎ እግዚአብሔር ይመስገን አልፍ ያለው በጣም የከበደብኝ ነገር አልፌ ዛሬ ላይ ደርሻለሁ የሚትበት ቀን ይደርሳል ይመጣል እሺ አይዞሽ የኔ ቆንጆ ግን ቪዲዮ ማለት ነው እባካችሁ ትኩስ ቪዲዮ ሊቀቁልን የቆየ ቪዲዮ አትልቁብኝ እሺ ለማንኛውም ይመቻችሁ ስለ ህዝብ ጮጋራ እያሰባችሁ ቪዲዮ ስሩ እሺ እናንተ እዛው ካሜራ ከወረደ በኋላ እናንተ እርስ በራሳችሁ ቁርጥ ለማብላት የፈለጋችሁት ሆቴል ትሄዳላችሁ እዚህ ጋር ህዝብ እየተቃጠለ ነው ሰምታችኋላ አዎ አስተካክሉልን ይሄንን ነገር ቶሎ ብላችሁ ይሄንን አቁሙ ጨርሱት እንግዲህ አሁን እናንተ የሚታደጉበት መንገድ አግንታችኋል እንግዲህ እግዚአብሔር ደን እኛ ምስኪን ነፈር ማዳም ቅመሞች እኮ ምስኪን ነን መድኃኒዓለም ይርዳ እና ጋይስ ፕሊዝ የምር ፕሊዝ በእናታችሁ ምንድነው ሰብስክራይብ ያርጉ እኔ ስራ ላይ ስለሆንኩኝ ጠፋብኝ ሰብስክራይብ አርጉኝ እሺ ሰብስክራይብ ሚ ኦኬ ሰምታችኋላ አዎ ሰብስክራይብ አድርጉ በእናታችሁ ፕሊዝ ደህና አድሩ ለማንኛውም ወዳችኋለሁ የኔ ውዶች ቻው እንግዲህ ማለት ነው ቻው ከማለቴ በፊት ማለት ነው ዳኒ እንዳለው ሆነ ገብቷችኋል አሁን ቡዜ በዚህ ነገር ውስጥ ቡዜ ማምጣት አለባት ግዴታ ዴቭ ሳይሆን ቡዜ ከዛ በኋላ ሚዲያ ላይ ቮይሱን ፎቶን ይለቅቅልን ከዛ በኋላ እኛ እንወስናለን ኦዲስን አይደለ የነሱ ህይወት እየኖርን ያለን እኮ እኛ ነን ስለዚህ ከዛ በኋላ እኛ ደግሞ እንወስናለን አብርሽ ወደ ሄርሜላ መሄድ የሚያስፈልግ ከሆነ ወደ ሄርሜላ ሄድ እንለዋለን ወደ ሩታ መሄድ የሚያስፈልግ ከሆነ ደግሞ ወደ ሩታ ሄድ እንለዋለን እንግዲህ የኛ ልጅ ነው አይደለ አዎ እንግዲህ ግድ ነው ወንድማችን አይደለ አዎ እንግዲህ እኛ እኮ ደግሞ ፈራጅ ነን ከፈጣሪ በታች አይደለ አሁን እኮ ከፈጣሪ ጋር እኮ እየተወዳደረ ነው መድኃኒዓለም መባጥ ይቅርበልን እና ጋይሶች ለማንኛውም ወዳችኋለሁ ዳኒ ይምጣልን ዳኒ እንደዚህ ብሩ እያለ ዳኒ ቢመጣ ደስ ይላል ዳኒ ሐረካቱ ቀንሷል ለምን ግን ጋይስ የሆነ ተንኮል አስቧል ወይኔ ብላቸው ደህና ደሮቻው እሺ ጋይስ ለማንኛውም እኔ ወሬ ከጀመርኩኝ ማለት ነው ማቆም አልችልም እዚህ ጋር አብርሽ ሩታን ዝም በይ ያላት ነው ጥድፍ አትበይ ዝም በይ ስትላትም እሷ አስተማም ር ያለች ወይ ነገር ይበላ የሩታ ነገር በጌታ በኢየሱስ ስም የሌባ አይን ደረቅ ይላል ያገሬ ሰው ኧረ ጉር አንቺ ጦጣ ኧረ በጣም ያስጠላል እግዚአብሔር እና ጋይስ ይመቻችሁ ለማንኛውም ደህና አደሩ ቻው አሁን ጨርሻለሁ